ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የምክክር ኮሚሽኑና ስብሰባው በሚል ርዕሰ ጉዳይ ወደ እናንተ አንድ ውይይት ይዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በውይይታችን የምክክር ኮሚሽኑ 4000 ሰዎች ወይም ተሳታፊዎች የህዝብ ውክልና አላቸው ወይ የሚለውን ጥያቄ እናነሳለን። ከዛም በመቀጠል እነዚህ ሰዎች በእነዚህ ሰዎች የተወሰነ ውሳኔ ተፈጻሚነቱ ምን ያክል ነው የሚለውንም የምናነሳ ይሆናል። እንደ አጠቃላይ ብልጽግና ይህን የምክክር ኮሚሽን ብሎ አቋቁሞ ወደ አሁን ያካሄደውን የምክክር ፖለቲካ ለምን ፈጠረ ወይም ደግሞ ለምን አስፈለገው የሚለውን እሱን የምናነሳ ይሆናል ማለት ነው። አብራችሁ እንድትቆዩ በድጋሚ አክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር ወደ አንተ ልምጣና ሰሞኑን ጉዳይም ስናነሳው ነበረ። እንግዲህ የምክክር ኮሚሽን ለአንድ ወር ጊዜ ይፈጃል ተብሎ ከዛ በላይ ነው የፈጀው። ኦልሞስት አንድ ወር ከ2 ሳምንት ወይ ከዛ በላይ እንደሆነ ይታወቃል። እንደ አጠቃላይ የምክክር ኮሚሽኑ ሲቋቋም ጀምሮ ከአጀንዳ ልየታ ከተወካይ ልየታም ጭምር በርካታ ጥያቄዎች ሲነሱ ነበረ። የመንግስት ሰዎች ነው የተወከሉበት በሚል እኛም ያነሳናቸው በተለይም በእኛ አካባቢ የታዩም ጉዳዮች ነበሩ። ከሰሞኑም ከዚህ የምክክር ኮሚሽን ውስጥ የነበሩ ሰዎች ከወጡ በኋላ የኛ ሀሳብ እኛ በፈለግነው መንገድ የምክክር ኮሚሽኑ ተደምድሟል ብለው በተለይም የክልሉ መንግስት እና ረጋ ከበደን የሚያመሰግኑ በየማህበራዊ ሚዲያው አንዳንድ ነገሮችን እናያለን። እንደ አጠቃላይ ግን የምክክር ኮሚሽኑ 4000 ሰዎች ወይም ተሳታፊዎች እንዲሁ ሲታይ የህዝብ ውክልና አላቸው ወይ የሚለውን ጥያቄ ወደ አንተ ላምጣውና በዚህ እንጀምር የዛሬውን ውይይታችን። መልካም። እንግዲህ የምክክር ኮሚሽኑ ከውክልና ጋር በተያያዘ ነው። በመክፈቻውም ሆነ በተደጋጋሚ በሚዲያ ፕሮፓጋንዲስቶቻቸው በኩል ሲያሰራጩት የነበረው ነገር ምንድን ነው? 4000 የህዝብ ውክልና የያዙ ሰዎች እየተወያዩ ነው እና እናንተ የኢትዮጵያውያን ወኪሎች ናችሁ፣ የህዝብ ወኪሎች ናችሁ እያሉ ነው እንትን ያደረጉት ማለት ነው። ስለዚህ የህዝብ ተወካይ ለመባል እያንዳንዱ ህዝብ ድምፅ ሰጥቶበት ሊሆን ይገባል፣ ከታች ጀምሮ ማለት ነው። አትሊስት እንደው ሌላ ቢቀር በየቀበሌ ህዝቡ ተሰብስቦ እነከሌ ይሆኑልን ብሎ የመረጠው ሂደት ምናምን ከኖረ ነው። ስለዚህ የህዝብ ውክልና አለው የሚባል እንትን ተገቢ ነው ብዬ አላስብም። አጠቃላይ ሂደቱን ስንመለከተው በህዝብ ውክልና የመጣ አይደለም ተሳታፊው ማለት ነው። ስለዚህ ተሳታፊዎቹ የህዝብ ውክልና የላቸውም። ማንም ህዝብ ይህንን ተናገሩልን፣ እንዲህ እንዳትሉ፣ እንዲህ በሉልን፣ ይህን አስወስናችሁ፣ በዚህ ላይ ተስማሙ፣ በዚህ ላይ እንደዚህ ያድርጉ ብሎ ድምፅ ሰጥቶ ፈቅዶ ወዶ በጀት መድቦላቸው ብር እያንዳንዱ አዋጥቶ ያመጣው እንትን የለም። የህዝብ ፍላጎትም አይደለም። መጀመሪያው የህዝብ ጥያቄ ነው። አሁን ምክክር እንመካከር የሚል የህዝብ ጥያቄ አልነበረም፣ የለም። እንደዛ አይደለም። የመንግስት ስርዓት ይመለስልን፣ የመንግስት ስርዓት ፈርሷል፣ የፈረሰ የስርዓት የህግ የበላይነት ከበር ነው የመጀመሪያው ስራ። የህዝብ ጥያቄም ይሄን ነው እንጂ እንመካከር ምናምን የሚል አይደለም። ስትመካከሩም እውነተኛ የምክክር ሂደት ይኑረው ነው እንጂ እንዲህ ዝም ብሎ ብልጽግና በሆነ ምክክር ተመካከሩ ብሎ የመለመለው ሰው የለም። ይሄን አለ ማለት አይቻልም። የተመረጡት በምን ተመረጡ ታዲያ? ሁሉ 4000 ሰው እንዴት ተመረጠ የሚለውን የተወሰነውን ነገር ላንሳ። በብልጽግና ምክክር ኮሚሽን በኩል ነው የተመረጡት። እነሱ የሚፈልጉት ነው። አጀንዳውንም እነሱ የሚፈልጉት አድርገው ይዘውት እንደመጡ ሁሉ የሚሳተፉ ሰዎችም ያን እነሱ የሚፈልጉትን አጀንዳ መሰረት አድርገው ውሳኔ የሚወስኑላቸው ወይንም ሀሳብ የሚያቀርቡላቸውን ነው የፈለጉት። ፖለቲካው ወደዛ የሚያመጣ ነበረ ማለት ነው። ስለዚህ የህዝብ ተወካዮች ቢሆኑ ወይንም ህዝብ የወከላቸው ቢሆኑ የፌዴሬሽን ምክር ቤቱ ፍሮም ቨሪ ቢጊኒንግ በመንግስት የተቋቋመ የመንግስት ተቋም ነው። ስለዚህ የምክክር ኮሚሽኑ ማለት ነው የምክክር ኮሚሽኑ የህዝብ ተቋም አይደለም ማለት በመንግስት ያቋቋመው ነው እንጂ ዝም ብሎ በገለልተኝነት የተቋቋመ አይደለም። ስለዚህ የመንግስትን አጀንዳ የሚያስፈጽሙ መንግስታዊ የሆኑ ሰዎች ናቸው እንዲመረጡ የተደረጉ። ከሌላ አካልም ቢመጡ ፖለቲካሊ ኢንፍሉንስ የማያደርጉ ችግር የማይፈጥሩ የተባሉትን ነው የሚሰበስቡት ማለት ነው። እንዴት መረጣቸው? አንደኛ በየወረዳ ያሉ ማለት ነው በየወረዳ በመንግስት መዋቅር ላይ በክልል በፌዴራል ደረጃ በክልል በዞን አብዛኛው በዞን ያን ያክል የለም። ወረዳ ነው ሲግኒፊካንት የሆነው በወረዳ እና በቀበሌ ድረስ እነሱ በሚፈልጉት ማለት ነው። የብልጽግና ካድሪ የሆኑ ሰዎች ማለት ነው። በክልል ያሉ ካድሪዎቹ ናቸው እና የድርጅት አባላት ማለት ነው ብልጽግና አባላት። ከዚህ ከወጡ እንኳን ደጋፊ የሆነ ሰው ተፈልጎ ማለት ነው ሀሳቡ መጥፎ አይደለም ይቃወማል ወይንም አክራሪ አይደለም ምናምን ብለው በሚያስቡት መንገድ ነው የመረጡት ማለት ነው። ስለዚህ በውይይታችን ላይ ሌላ ሀሳብ አንስቶ አያደናብረንም፣ እኛ የምንፈልገው እንዲወሰን ያደርጋል ያሉትን ሰው መርጧል። ያም ደግሞ የካድሪው ዘር ነው በሙሉ የመጣው ማለት ነው።
በወረዳ ደረጃ በመንግስት መዋቅር የመጣው ይሄ ነው። ሌላው መፍቀሬ ብልጽግና የሆኑ ፓርቲዎች ተቃዋሚ ፓርቲ የሚባሉ ማለት ነገር ግን መፍቀሬ ብልጽግና ናቸው። የት ነው ያሉት? በስማቸው የሚጠሩበት ሌላ ፓርቲ ያላቸው፣ በህይወት እና በተግባር በመንፈስ የሚኖርበት ደግሞ ብልጽግና ነው። የብልጽግና ጥገኛ ሆነው ብልጽግና የሚያደርገውን እያወደሱ የሚኖሩ ማለት ነው። ልክ እንደ ሸንጎ ምትለው፣ ቅዴፓ ምትለው፣ ይሄ ኢዜማ ምትለው በለው ዋቴቨር፣ እነዚህ እዛ ቁጭ ብለው አድራጊ ፈጣሪ ሆነው፣ በተለይ ኢዜማ ሲያደርግ የነበረውን ከብልጽግና በላይ በልጽጎ ትልቅ ስራ ሲሰራ የነበረው ይሄ ኮንስፓይር ሲያደርግ የነበረው መድረኩ ላይ ማለት ነው። ትልቁ ስራ አብዛኛው የቃለ ጉባኤ ጸሐፊም ወይ ምናምንም እየሆኑ እዛ መድረክ እየመሩም ፓርቲስፔት የሚያደርጉት እነዚህ ነበሩ። ሎቢ አድርገው እነሱ የሚፈልጉትን ነገር እንዲሆንላቸው ሲያስደርጉ የነበሩት ማለት ነው። ስለዚህ እነዚህ መፍቀሬ ብልጽግና ተቃዋሚ ፓርቲዎች ናቸው። ስማቸው ተቃዋሚ ፓርቲ ነው፣ ግን እንደዚህ ናቸው። ከኢዜማ ውጭ ሌላው እዚህ ግባ የምትለው አይደለም። ኢንሲግኒፊካንት የሆነ ፓርቲ ነው። በሚከፈለው የምርጫ ቦርድ ብር የሚተዳደሩ ናቸው እነዛ ግለሰቦች ፓርቲያቸውን እየወከሉ ምናምን ብለው እዛ የሚሳተፉት ማለት ነው። ሌላ የለውም እዚህ ጋር ማለት ነው። የተለየ ሀሳብ የላቸው ማለት ነው። የመጡት የሚቃወም አይደለም። ጠንካራ የሚባል ተቃዋሚ ፓርቲዎች አልተሳተፉበትም፣ የሉበትም፣ እዛ ውስጥ ጭራሽ የሉበትም ማለት ነው። ተቃርኖ ያላቸው ሰዎች አልተሳተፉም። ተመሳሳይ አይዲያ ያላቸው የፖለቲካ ድርጅቶች ናቸው የገቡት ማለት ነው። ሌላው የሃይማኖት አባቶች ናቸው። ኤኒ የሃይማኖት አባት የሚባለው የእምነት ተቋም ነው ከሚሉት የምክክር ኮሚሽኑ በራሱ ስልክ ደውሎ የጠራቸው ሰዎች ተሳትፈዋል። ኑ እንትናችሁ ወክላችሁ ተሳተፉ ብለው የጠሯቸው ተሳትፈዋል። የሃይማኖት አባቶች ናቸው። ይሄ የፖለቲካ ውክልናም አይደለም። ቢመጡ ቢሳተፉ ችግርም ስለሌለው ሃይማኖት ያው አሁን የኢትዮጵያ ፖለቲካ ማጫፈሪያ ነው ሃይማኖት የሚባለው ማለት ነው። እንደ ተቋም የሚጫወቱበት እንደዛ ስለሆነ ማለት ነው። መድረክ ላይ የወጡ ፖለቲካውን በሃይማኖት ባርከው ጸሎት አስደርገው ምናምን ነው እኮ ሲጀምሩት ማለት ነው። ሁለት አብሮ የማይሄድ ነገር ማለት ነው። ሰይጣንና መላክ አብሮ ሊሆን አይደለም፣ ወይም ጨለማና ብርሃን አብሮ ሊሄድ አይችልም በፍጹም ማለት ነው። እና እኔ ወደ ሰማዩ መንግስት መርቶ ይወስደናል የምትለው የሃይማኖት መሪ እዛ ወጥቶ መድረክ ላይ የተጃጃለ ፖለቲካ ይባርካል፣ ፖለቲካ ይቀድሳል። ሁሉም እኔ በጣም አንዳንዴ ግራ ነው የሚገባኝ። እንደገና ደግሞ አስበው አንዱም ፈጣሪ የተለያየ ሃይማኖት ይዘው በተለያየ ሃይማኖት ነው የሚጮሁበት መድረክ ላይ ወጥተው ማለት ነው። በተራ ነው። የትኛውን ይስማ እግዚአብሔር? የማንን ይሰማል? ቬሪ ዲፊካልት። አንድ ልብ የለም። አየው እዚሁ ራሱ እኮ መድረኩ ላይ አንድ ልብ አይደለም የሆነ እንትን የለውም። እና ሃይማኖት በፍጹም የግል ሆኖ ነው መቀጠል ያለበት እንጂ እንዲህ ፖለቲካ ውስጥ እየገባ ማብካትም ምንም የለበትም። ከሆነም ደግሞ ሁሉም ሃይማኖቶች መወከል አለባቸው። አይተህ ከሆነ የተወሰኑ ሃይማኖቶች ብቻ ወጥተው ይጸልያሉ፣ ሌላው ይታፈናል። ምን ማለት ነው ይሄ? በጣም ግራ የገባው የብልጽግና አካሄድ ነው። አይ ቲንክ መደመር ማለት እንዲህ ይመስለኛል እንትኑ እሳቤው ማለት ነው። ሰማይና ምድሩን ትደምረዋለህ፣ ሰይጣንን ከመላእክት ጋር ትደምረዋለህ፣ ጨለማን ከብርሃን ጋር ትደምረዋለህ። ከዛ በኋላ መከራ ነው የሚወጣው፣ ምስቅልቅል ውስጥ ይገባል ማለት ነው። ማይሆን ነገር ነው በነገራችን ላይ ፖለቲካና ሃይማኖት። አራተኛው የተወከሉት አንዳንድ በልዩ ሁኔታ የተመረጡ ስፔሻል ካድሬዎች ማለት ነው። ስፔሻል ካድሬስ ጆሮ ጠቢ ምናምን የሚባሉ ብዙ በእንትን በሆነ ተቋም ሆኖ ማይመጡ ግን ለብቻ የሚንቀሳቀሱ ካድሬ የሆኑ ከአዲስ አበባ አካባቢ ብዙዎቹ ተለቅመው እዛ የእነሱ አገልጋይ ምናምን ጆሮ ጠቢዎቹ ገብተዋል። ዊ ኖው ዛት በተለያየ መንገድ የተለያየ ህዝብ በኩል የመጡ እንደዛ ካድሬዎች እንትን ብለዋል ማለት ነው። ሌላው የፌዴራል ተቋማት ላይክ እንደ መከላከያ፣ ፖሊስ ምናምን የሚባሉትና የተለያየ ሌላ ተቋማት ውስጥ የሚፈልጉትን ሰው ደግሞ እንደዚሁ አምጥቶ አስገብተዋል ማለት ነው። በተቋሙ በኩል እንትን እያለ እየተመለመለ የመጣ ማለት ነው። ሌላ የብልጽግና ዲያስፖራ የሆኑ ዲያስፖራዎቹ ማለት ነው ካድሬ የሆኑ ይሄ አሁን ሶሻል ሚዲያ ላይ በተለይ ሶሻል ሚዲያ ላይ ቲክቶክ ላይ ወጥተው የሚያራግቡ ምናምን እንደዚህ ካድሬዎቹ ብዙዎቹ መጥተው ተሳትፈዋል። እና ወርቅ ነው ውይይቱ እያሉ ነው። ዋና በቃ ሰላም የሚያመጣ ነው እያሉ ማለት የሚገርም እንትን ያላቸው ሰዎች መጥተዋል። ሌሎችም አሉ እንደዚህ የሆኑ በጣም ብዙ ሌሎች አካላት አሉ በተለያየ መንገድ። ስለዚህ አሁን የትኞቹ ናቸው የህዝብ ውክልና ያላቸው? አሁን ከገለጽኩት ውስጥ ማለት ነው ማን ነው የወከላቸው? በምንም መንገድ የወከላቸው ነገር የለም አሁን እንደ እንትን ከሆነ ማለት ነው። ስለዚህ በእንትን ስትመለከተው በአጠቃላይ ባወካከሉ ስትመለከተው ህዝብ የወከለው አይደለም ማለት ነው። ሲጀመር የምክክር የሚባለው ድርጊት በእንደዚህ አይነት አይደለም የሚፈጠረው ማለት ነው። መጀመሪያ ገለልተኛ ተቋም ስለሚያስፈልግ በዛ ስላልሆነ ማለት ነው። አጠራሩም እንዴት ነው የጠሯቸው? በመንግስት መዋቅር በኩል ነው። ኮታ ተሰጥቶ ነው ይሄን ያክል ከወረዳ ይሄን ያክል ከዚህ ወረዳ ይሄን ያክል ምናምን ተብሎ ኮታ ተሰጣቸው። ወረዳ ካድሪ እሱ የሚፈልገውን መረመረ። መመዘኛም ተሰጧቸው ማለት ነው። እንዲህ የሆነ ሰው ይምጣ ተባለ። በቃ ያንን አመጡ። ስለዚህ ህዝቡ ራንደምሊ መርጦ የራሱን ሰው የላከበት መንገድ ስለሌለ ማለት ነው። አካሄዱ ራሱ አመራረጡ ማለት ነው። ሌላው በሃይማኖት ተቋማትም እንዲሁ ነው የተደረገው። ይህን ያክል ሰዎች አምጡ ከእናንተ ተቋማት እከሌ ቢመን ጥሩ ነው እነከሌ ተብሎ
እንትን የተደረገው ማለት ነው። እሱስ ይመጣል። ሌላው በፓርቲዎችም እንደዚሁ ከእናንተ ፓርቲ የኔ ያክል ሰው ይሳተፍ ይባላል። ያው ይመጣል። እነዚህ እንትኖቹ ማለት ነው ደጋፊ ፓርቲዎቹ ማለት ነው የበለጸጉ የመንፈስ ብልጽግናዎቹ ማለት ነው። አንዳንዶችም በቀጥታ ስልክ ቅድም እንዳልኩት እነዚህ ስፔሻል ካድሪ የሚባሉትን እነሱን በቀጥታ ስልክ እዚህ ጋር ትደውላለህ ምናምን። ሳምታይምስ ሜይ ቢ በጥረት በእኔ በኩል በእኛ በኩል ያለ ድምፅ ታፍኖብናል የሚሉ ግለሰቦች ደግሞ እንደምንም ብለው ጥረው ለፍተው ለመሳተፍ ተለማምጠው ቢሆን የተሳተፉ ሰዎች ይኖራሉ። የተወሰኑ በጣም ኢንሲግኒፊካንት ነበር ማለት ነው። እንደዚህ ሊኖር ይችላሉ። እሱ አካሄዱ የነበረው ይሄ ነው። ይህም በህዝብ ተወክለ መምጣት ምናምን ወይም የብልጽግናው መንግስት እናንተ የኢትዮጵያን ህዝብ ወክላችሁ እያለ ሲያወራ የነበረው ዝም ብሎ ነው፣ በአየር ላይ ነው ማለት ነው። ተግባር የሌለው በተግባር ያልሆነ ማለት ነው። እናም እንግዲህ የትኛውም ህዝብ በምክክሩ እንዲሳተፍለት መሳተፍ ብቻ ሳይሆን እንዲመካከርለት እዛው ማለት ነው በጋራ ውሳኔ መርጦ የላከው የለም እንደዛ የተደረገ ነገር የለም ማለት ነው። ስለዚህ እዚህ የሚወሰነው ነገር ምንም እዚህ ግባ የሚባል ነገር የለውም። የሀገርም የህዝብም ድምፅ ሊሆኑ አይችሉም በፍጹም። ነን ብለው ካወሩ ካድሪው ብልጽግና እንደዛ ያስብለዋል። ከዛ ባለፈ ግን ህዝቡ ይሄንን አንደርስታንድ አያደርገውም፣ አይገባውም። እኔም አልቀበለውም፣ ማንም አይቀበሉም፣ ሊቀበሉ አይችልም ማለት ነው። ስም ራሱ እንዲሳተፉ የመጡት ጎራ ለይተው ሀገር የሚያፈርስ ስራ ነው ሲሰሩ የነበሩት እርስ በርሳቸው ማለት ነው። ድብልቅ ሲያደርጉት ማለት ነው። ከዋና አጀንዳ ወጥተው መከራ ሲጥሉ የነበሩት ማለት ነው። እርስ በርሱ አናቁረው። ኢቭን ወለጋ ላይ ችግር የፈጠረው በዚህ ምክንያት ነው። በቅርቡ እንትን ያደረገው የንጹሐን ሰዎች ቤት የሚቃጠለው ንብረት የሚዘረፈው የሚገድለው ማለት ነው። በዚህ ምክንያት ይሄ የወለደው ነው። ከአዲስ አበባ እንትን ጋር በተያያዘ ሌላ ቀውስ ነው የፈጠረው ማለት ነው። ብልጽግና ተሳታፊዎች በትክክል በህዝብ ተመርጠው የመጡ ከሆነ ለምንድን ነው ውይይቱን ላይቭ ያለቀቀው? ለምንድን ነው? ይህን ጥያቄ ጠይቅ። በህዝብ ተመርጠው ህዝብ ይሁነኝ ብሎ መረጠ የላካቸው ከሆነ ለምንድን ነው በላይቭ የማይተላለፈው? የህዝብ የሀገር ጉዳይ ከሆነ ለምንድን ነው ላይቭ የማይተላለፈው? ቀጥታ ማለት ነው። ልክ የተወካዮች ምክር ቤት ስብሰባ አንዳንዴ ላይቭ እንደሚለቀቀው ለምንድን ነው ላይቭ የማይለቀቀው? ሁሉም ግሩፕ ባትችል እያንዳንዱ ግሩፕ የሚያደርገውን አንዱን መርጠህ ላይቭ መልቀቅ አለበት እኮ። ምን ሀሳብ ተነሳ፣ እንዴት ተከራከሩ ምናምን የሚል ሰው ማዳመጥ አለበት እኮ። ለምንድን ነው የሚደበቀው? ሸፍነው ነው ደብቀው ነው? በምንም መንገድ የተደረገ ጭቅጭቅ የተደረገ ውጣ ውረድ ምናምን ያ ሁሉ ስድድብ ምናምን አልሰማንም፣ አላየንም፣ እንዲታይም አልተደረገም። ቆርጠው የሆነ ሀሳብ ከውይይቱ ላይ ሲነገር የነበረ አይደለም። እንዲያውም የሆነ ሰው ያወጡና ንግግር አድርገው ትንሽ ኢንተርቪው እሷን ቆርጠው ነው የሚለጥፋት። ሙሉ እንኳን እንትን አያቀርብልህም ማለት። ከዛ ውጭ የምክክር ኮሚሽነር የሚባሉ ሰዎች ናቸው እየወጡ መግለጫ የሚሰጡት ማስተካከያ የሚሰጡት ማለት ነው። ከዚህ ያለፈ በቀጥታ ያየነው ነገር የለም። ህዝብ ወክሎት ከህዝብ ተደብቆ የሚወያይ ምን አይነት ውይይት ነው? ምን ለውጥ ሊያመጣ ነው? ሰው ይሄ ብልጽግናዊ ማለት በህዝብ ተወካይነት ድሪቱ የተሸፈነ የብልጽግና የካድሪ ስራ ነው የተሰራው እንጂ በምንም መንገድ የህዝብ ውክልና ያላቸው ሰዎች አልተሳተፉም። የለም እንደሱ ማለት ነው። ህዝብ ወክሎ ተሳተፉልን አላለም ማለት። አይ የሃይማኖት አባቶች እኮ የህዝብ ውክልና አላቸው ልትል ትችላለህ። ኖ በዚህ ኢሹ አይደለማ። የሃይማኖት አባት የሆኑት ፖለቲካ ውስጥ ገብተው ሊደሰክሩ አይደለም። በፍጹም እንደዛ ብለን አናምንም። ፖለቲካ ውስጥ ገብተው የሆነ ነገር ሊያደርጉ አይደለም። የሃይማኖት ጉዳዮች ላይ ሊያወሩ ሊወያዩ የራሳቸው የሚመለከት ነገር ሊያቀርቡ ነው። ከዛ ያለፈ ነገር ግን የለም። ሌላው ነገር ማለት ነው። ይሄንን ማየት ያስፈልጋል። በዚህ መንገድ መረዳት ትችላለን። ሌላው በቅማንት በኩል እነማን ናቸው የተሳተፉት የሚለውን እንደው ዝም ብዬ እግረ መንገዴ ላንሰው። አንደኛ የሃይማኖት አባቶች ናቸው። ከህገ ልቦና አባቶች የተወሰኑ ሰዎች ተሳትፎ አይቻለሁ፣ 2 ሰዎች ምናምን። ሌላ ከኦርቶዶክስም የመጡ ይኖሩ ይችላሉ። በዛ በኩል የቅሬፓ የሚባለው የብልጽግና ደጋፊ ፓርቲ የሆነው ማለት ነው እናውግቸው የኪስ ፓርቲ፣ እሱም እናውግቸውም እዛ ገብተውበታል። ሌላው የወረዳው ካድሪ አባላት የብልጽግናው ማለትም በየወረዳው የተመረጡ ከቀበሌም ሊሆን ይችላል። ሌሎች ግለሰቦችም እንዲሁ በጥረታቸው የተሳተፉ ሊኖሩ ይችላል። በካድሪነታቸው የተሳተፉ ይኖራሉ። በተደጋጋሚ ጆሮ ጠቢ ሆነ የተሳተፉ አሉ። በዚህ መንገድ ነው ከቅማንት ከባቢ የመጡት ማለት ነው። ከዚህ የተለየ ሌላ ውክልና የለም። ህዝብ ወስኖ ምናምን ያደረገው ነገር የለም። እንደዛ ቢሆን ዴይ ቱ ዴይ እናውቀዋለን፣ መረጃ ከህዝቡ ጋር ስላለን ማለት ነው። መሳተፋቸው ያመጣው ጥቅም አለ። እንደዚህ አሁን ይሄ ውይይት በተለይ በቅማንት በኩል መሳተፋቸው ያመጣው ጥቅም አለ። የተለየ ፖለቲካ ጥቅም ምናምን የሚያመጣልን ነገር የለም። እንደ ኢትዮጵያ ህዝብ ነው እንደ ሁሉም ማለት ነው። የተለየ ነገር ሊያመጣ አይችልም። ነገር ግን በዛ በኩል መድረኩ ላይ በተደጋጋሚ ጥረት ሲያደርጉ የነበሩ ልጆች አሉ የተሳተፉ ማለት ነው። እዛው ሰዎቹ ማንም የተሳተፉት አብዛኛው ቅማንት የቅማንትን ችግር እዛ ውስጥ ለማንጸባረቅ ሞክረዋል። ቢታፈኑም ማለት ነው እየታፈኑም ቢሆን ማለት ነው። ለውጥ እንደማያመጣ እኮ እናውቀዋለን። በት ፎር ዘ ሴክ ኦፍ ፓርቲሲፔሽን ፓርቲሲፔት ማድረጋቸው መልካም ነገር ነው። መሳተፋቸው ማለት ነው ለእንትኑ ማለት ነው ኤክስፖዠሩ እንትን ማለት ነው በራሱ ማለት ዝም ብለህ ከምትቀመጥ እዛ ገብተህ ድምፅ ትሆናለህ ማለት ነው።
ሌላው አበልም ታገኛለህ። አገር ሲወረር አብረውረር ስለሆነ አበልም ይገኛል። ምንም እንትን የለውም። ወተዘ ትናንተ መምጣት ምናምን አዲስ አበባ እሱም ጠቃሚ ነው። ሌላው ያሉትን ክልላዊ ችግሮች በአማራ ክልል ውስጥ በኩል ያለው በተለይ ከቅማንት ጥያቄ ጋር በተያያዘ አንስተዋል። እዛ መድረኩ ላይ ማለት ምንም የሚፈጠር ነገር ባይኖርም ማለት ባህር ዳርም ላይ እንደዚህ ተነስቶ ነበር። የመጣ ነገር የለም። እንዲያውም አጀንዳ እንዳይሆን አድርገውታል። ዋና አጀንዳውን እሱን አጥፍተው ስለሆነ ማለት ነው። ስለዚህ በዚህ በኩል አጀንዳውን ያካታል በሚለው እያነሱ አዌርነስ ፈጥረዋል ለብዙዎቹ ማለት ነው። የተሳተፉ የተለያየ ክልል የመጡ ሰዎች አዌር እንዲያደርጉ አድርጓል። በየትኛውም መድረክ መሳተፍ በራሱ ጠቃሚ ነው ከአበል ባሻገር ባለው ማለት ነው። እንደዛ ነው ብዬ አስባለሁ። በአጠቃላይ የነበረው ይሄ ነው። የህዝብ ውክልና የሚባል ነገር ግን የለም። መልካም እንግዲህ ምክክር ኮሚሽኑ የተወከሉ ሰዎችን በተመለከተ ብዙዎች ከመጀመሪያው ጀምሮ ሲነሱ ነበሩ። በግልጽ ቅሬታዎች በይፋ ሲነገሩ ነበረ። የተመረጡ ሰዎችም በግልጽ የሚታወቁ ናቸው። ከዚህ በፊት በመንግስት ውስጥ ፓርቲሲፔት የሚያደርጉ ኢቨን ገለልተኛ ናቸው ተብለው የተመረጡም የመንግስት አካል ያልሆኑ ግን ደግሞ ቅድም እንዳልከው የብልጽግና ደጋፊ የሆኑ ሰዎች እንደገቡ የሚታወቅ ነው። ለምሳሌ እኔ አሁን ከላይ አርማጭሆ አንድ ሰው ተወክሎ መጥቶ እዛ ማህበራዊ ሚዲያ ላይ ፎቶ ያየሁት እኔ 97 አንደኛ ክፍል እያለሁ የብአዴን ተወካይ ሁና ፎቶዋ ምናምን በየአካባቢው ተለጥፎ ምርጫ ንብን ምረጡ ምናምን የሚለው የነበረ ምልክቷ የነበረ ያኔ እሱ የኢህአዴግ ምልክት የነበረው የዛኔ ምርጫ ተመራጭ ነበረች። አሁን በኢህአዴግ በነበረው ያን አልቆ እንደገና ብልጽግና ሲመጣ አሁንም ተመራጭ ናት። የክልል ምክር ቤት አባል ወይ ሳምቲንግ ወይ ፌዴሬሽን ምክር ቤት አላውቅም። ግን ደግሞ ከወረዳው ደግሞ የምክክር ኮሚሽኑ እንትን ሆና አየዋትና አንዳንድ ያስገርማል። ማለት እንግዲህ አሁን 21 ዓመት ኦልሞስት 20 ዓመት ምናምን አልፏል ማለት ነው። በዚህ ሂደት ውስጥ እነዚህ ሰዎች አሁንም አሉ፣ አልተቀየሩም ማለት ነው። ስለዚህ ለውጥ አይመጣም። ከነዚህ ለውጥ መጠበቅ ብዙም እንትን የሚል አይመስለኝም። እንደ አጠቃላይ ደግሞ በተለይ ሚዲያዎችን በተመለከተ ከመጀመሪያውም ገለልተኛ የሚባሉ ሚዲያዎችም ጋዜጠኞችም ኢንተርናሽናል የሆኑ ሚዲያዎችም ስለ ሁኔታው እንዲዘግቡ አልተፈቀደላቸውም፣ አልገቡም። ሲዘግቡም ዋቢ የሚያደርጉት መንግስት ራሱ ቅድም ባልከው መንገድ እሱ የሚፈልገውን ብቻ አውጥቶ የሚለጥፈውንና ከምክክር ኮሚሽኑ ከሚሳተፉ ግለሰቦች ወይም ደግሞ ሙሉ የሆነ መረጃ አያገኙም። አንዱ ከአንዱ ቡድን የፈለገውን ስለሚናገር ከዛ አንጻር ነው መረጃ ሲያጋሩ የነበሩት። ይሄ ራሱ ወጥ አይደለም ማለት ነው። እንደ አጠቃላይ ብዙ ሰው የምክክር ኮሚሽኑ ከመጀመሩ በፊትም ለውጥ ያመጣል ብሎም አላሰበም። ከተጀመረ በኋላ ግን የተፈጠሩ ነገሮች የትኩረት ማዕከል እንዲሆን አድርጎታል። ያ የትኩረት ማዕከል እንዲሆን አድርጎታል ማለት ለውጥ አመጣ ማለት ሳይሆን ችግር ቅድም ስትል የነበረው በተለያዩ አካባቢዎች ችግር እንዲፈጠር ማድረጉን በተመለከተ ማለት ነው። እንግዲህ ብልጽግና እና የብልጽግና ሰዎች ይህ የምክክር ኮሚሽን ትኩረት መሳቡ ተቀባይነት አግኝቷል ወይም ደግሞ ለውጥ ያመጣል ብሎ ሌላው ሰው እንዲጠብቅ አድርጓል ብለው ያስባሉ። ግን እንደዛ እንዳልሆነ ሁላችንም እናውቃለን። በተለይም ደግሞ ቀጥለን ከምናነሳው ጥያቄ አንጻር ለምን ውጤት እንደማያመጣ ማንሳት ይቻላል ማለት ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ አጠቃላይ ቅድም ካነሳው አንጻር የምክክር ኮሚሽኑን የወከሉ ሰዎች ህዝባዊ ውክልና ከሌላቸው አብዛኞቹ ተፈጻሚነቱ ላይ ችግር አያመጣም ወይም ደግሞ ወስነናል ባሉት ጉዳይ ለማለት ያክል ነው። እንግዲህ እነዚህ ሰዎች ራሱ የምክክር ኮሚሽኑ እንደሚለው 3800 እስከ 4000 ምናምን ነው የሚሉት። እነዚህ ሰዎች ውሳኔ ወስነናል ብለዋል። ይህ ውሳኔ ተፈጻሚነት አለው ብለህ ታስባለህ ወይ? ከሌለውስ ምን ማሳያ አለ? ለምሳሌ የምክክር ኮሚሽነሩ እኛ አቅጣጫ ልንጠቁም አስተያየት ልንሰጥና ምክር ሀሳብ ልንለግስ እንጂ ውሳኔ ለማሳለፍ አይደለም የተሰበሰብ ነው። የምክክር ኮሚሽኑ ሀሳብ ዓላማው እንደዛ አይደለም ብለው ተናግረው ነበረ። በኋላ ደግሞ ውሳኔ ወስነናል ብለው አሁን ጭራሽ ህገ መንግስቱን አንቀጽ 39 የሚመለከት ስለ መንግስታዊ መዋቅር ፕሬዚዳንታዊ ይሁን ወይስ ፌዴራላዊ ማነው ይሄ በጠቅላይ ሚኒስትር ምናምን የሚለውን እሱን ሲያነሱ ነበርና እንደ አጠቃላይ ይህን ጉዳይ እንዴት ታየዋለህ? ወደ አንተ ልምጣ። የብልጽግና መንግስት ሜይቢ በኋላ አነሳዋለሁ ህገ መንግስታዊ ስርዓትን ለማፍረስ ልክ መንግስት የሌለ እኮ ነው የሚመስለው። አዲስ መንግስት የሽግግር መንግስት የተቋቋመ ነው የሚመስለው። ኦልሬዲ ህገ መንግስት አለ። እሱ ሲፈልገው ይጠቀመዋል፣ በሌላ ጊዜ አይጠቀመውም። ህገ መንግስታዊ በሆነው ስርዓት እኮ ማሻሻል ይቻላል። አንቀጽ 39 አያስፈልግም፣ ይውጣ፣ ሞዲፋይ ይደረግ፣ አሜንድ ነው መደረግ ያለበት የተወሰነ ነገር ምናምን የሚለው እዛው አለው፣ አካሄድ አለው። ፕሮሲጀሩን ተከተለ ነው የምታደርገው ማለት ነው። ያና ትተው ይሄን አሁን በምክክር እንትን ውስጥ እንደዚህ አይነት ነገር አንስተ ማራገብ ምን የአቋራጭ መንገድ ተፈልጎ ነው የሚለው መሰረታዊ ነገር ነው። ብልጽግናው ለምንድን ነው አሚን ይሄ ምንድን ነው በብልጽግናው ካድሪ ውስጥ የተወሰነው ውሳኔ አሁን ዛሬ ወሰን ብያለው የሚያራግቡት ነገር ተፈጻሚነት ይኖረዋል ወይ? ወደ መሬት መውረድ ይችላል ወይ ነው እንግዲህ ፍሮም ዘ ቨሪ ቢጊኒንግ ሊሆን አይችልም። የህዝብ ውክልና የላቸውም ሰዎቹ አልነው።
ፍሮም ኖዌር ተሰብስበው በብልጽግና ካድሬ ውስጥ እንትን ውስጥ ተጽዕኖ ስር ሆነው ነው። ልዩነትም ከተፈጠረ ብልጽግና ለብልጽግና ነው። ልዩነት ፈጠረ የተባለውም የአድሚኒስትሬሽን ጉዳይ ነው። አዲስ አበባ ወደዚህ ይግባ ወደዚህ አይግባ ነው ያጣላቸው። ሜቢ ከዚህ ጋር የተያዘ ሌላ ጉዳይ ሌላ አጀንዳ ዛው ውስጥ ላይ በአስተዳደር ጉዳይ ዛው ካለ ነው እንጂ መሰረታዊ የፖለቲካ ልዩነት አላጣላቸው። የፖለቲካ ልዩነት ይህንን እናጥብበው ምናምን የሚል ነገር የለም። የአዲስ አበባ ጉዳይ የፖለቲካ ጉዳይ አይደለም፣ የአስተዳደር ጉዳይ ነው። የህገ መንግስት ጉዳይ ነው፣ ወይም የህግ ጉዳይ ነው። ከዚህ ወጥተው ሌላ የሀሳብ ልዩነቶችን ለመቀነስ ወይም ለማስተካከል ተብሎ የመጣ እንትን የለም፣ ለማጥበብ ተብሎ ማለት ነው። በዋናነት ዋና የሀሳብ ልዩነቶች ያለው የህብረ ብሔር ፌዴራሊዝም እና ዩኒተሪ ገቨርንመንት ነው መመለስ ያለበት። ፌዴራሊዝም መሆን የለበትም። እንደዚህ አይነት ነገር ሀሳብ እንትን ያለው እዛ ጋር ነው። የዜጋ ፖለቲካ ነው የሚያስፈልገን፣ ወይም ኒዮ ሊበራሊዝም የሚባለው ማለት ነው። ሊበራል የሆነ ሀሳብ ነው የሚያስፈልገን፣ ወይንም ካፒታሊስት የሆነ ቲንኪንግ ነው የሚያስፈልገን። የለም ሞር ወደ ሶሻሊዝም ያመዘነ ግሩፕ ላይ ፎከስ የሚያደርግ ነው ፖለቲካ የሚያስፈልገን የሚለው ነው። ውጥረቱ መሆን የነበረበት እዚህ ጋር ነበረ። ምክክሩም መወያየት የነበረበት አተኩሮ በዚህ ነው መሆን የነበረበት። የተሻሉ ግንዛቤ ያላቸው ሰዎች ነበር መሰብሰብ የነበረባቸው። እዚህ ጋር አሁን የሃይማኖት አባት ተሰብስበ ሜቢ የተለየ ትምህርት የወሰደ ካልሆነ በስተቀር ማለት ነው ምን ብለው ይወስኑላል? አሁን ምን ብለው ይወስኑላል? እዚህ ጋር ምንም የሚወስኑት ነገር የለም። ሞር አድቫንስድ የሆነ ሲቲዝን ነው መሰብሰብ የነበረበት የሀሳብ ልዩነት ማጥበብ ከሆነ። ስለዚህ አጠቃላይ ተፈጻሚነት ሊኖረው ስለማይችል ማለት ነው የህዝብ ውክልና የላቸውም። አንድ ሁለተኛ፣ ህዝቡ ምክክር ያስፈልገናል ብሎ አልወሰነም እኮ። ቅድም እንዳልኩት መጀመሪያ እንዳነሳሁት የህዝቡ ጥያቄ ምንድን ነው? ህግ ይከበርልን፣ ሰላማችን ይስፈን ነው። በቃ ይሄ ነው ጥያቄው። መንግስት የህግ የበላይነትን ያስፍንልን ነው። የህግ የበላይነትን ከማስፈን ይልቅ ህግ በማፍረስ ነው የሚሰራው ብልጽግና። አትሊስት እሱ በተቆጣጠራቸው አካባቢዎች እንኳን የህግ የበላይነት የለውም፣ አያስከብርም። ተቋሚ የሚባሉት ወይም የሚዋጉት አካላት የተቆጣጠሩትን እሱ ርሳው። ከዛ ውጭ በሆኑት ራሱ ዛሬ ድረስ እገት አለ እኮ። ሰው ይታገታል እንደፈለገ ነው። ዛሬ ብሪሽንግ ላይ ሰው አንድ ወጣትና የሆኑ 2 ሰዎች ታግተዋል፣ በባጃጅ ሲመጡ ማለት ነው። አግተው ወስደዋቸዋል። 3 ሰዎች ሲመጡ ነበር፣ አንዱን ለቀው ሌላውን ያገቱት ማለት ነው። እንደዚህ አይነት በየቦታው ነው ያለ ዛሬ ማለት ኤቭሪዌር። አሁን ይሄ ቅማንት አካባቢ ያነሳሁት ነው፣ መተማ አካባቢ ማለት ሌላ ቦታም እንደዚህ በሽ ነው። ይሄ ይቅርልን ነው። ይህን ማስቀረት የሚችለው ደግሞ የብልጽግና ፖለቲካ ጤነኛ ሲሆን ነው። በሁለት የተሰለፈ ብልጽግና ነው ያለው እዛ ውስጥ። ግማሹ ለፋኗዊ ነው፣ ግማሹ ደግሞ ብልጽግናዊ ነኝ ብሎ በሁለቱ ማለት ነው። አንድ ሰው ሁለቱ ነው የሚሰራው። ስለዚህ አካባቢውን መነሰት፣ መነወጥ፣ መበጥበጥ ዋና ስራቸው ነው። ይሄን አስተካክሉልን ነው የተባሉት። ብልጽግና የተጠየቀው ይሄን እንዲያስተካክል ነው በዋናነት ማለት ነው። እንደ አገር እመራለሁ ብሎ እንደመጣ ፓርቲ ማስተካከል ያለበት ይሄ ነው። ማስተካከል እንደሚችል ደግሞ በምን አይተናል? የምርጫው ሰሞን አብዛኛው ሰላማዊ ነገሮች ተፈጥረው ነበረ በዛ አካባቢ። አሁን በምልህ አካባቢ ማለት መንገዱ ይጠበቃል፣ የጸጥታ ምናምን ደህና ነው፣ እንደዛ ለራሱ ጥቅም ብቻ ነው የሚሰራው፣ ለህዝብ አይሰራም ማለት። ስለዚህ ከዚህ መመልከት እንችላለን የመጀመሪያው ማለት። ስለዚህ ህዝብ የጠየቀው ሌላ ነው፣ እነሱ አንገብጋቢ ብለው የሄዱበት መንገድ ተገቢ አይደለም ማለት ነው። ሶስተኛው በምክክሩ አጀንዳ መሆን የነበረበት ዋናው የሀገሪቱን ችግር ላይ ጥሏል ተብሎ የሚነሳው ያም ይህም አፉን የሚከፍትበት የህብረ ብሔር ፌዴራሊዝም የሚባለው ጉዳይ ነው። እርሱ ላይ ነው ህዝቡ መወያየት ያለበት፣ ኢትዮጵያዊ ማለት ሞር የፖለቲካው ኃይል መወያየት ያለበት እዚህ ጋር ነው። ይህንን ነገር ነው በዋናነት የበሰለ ሀሳብ ማቅረብ ያለብህ። ግማሹ ህብረ ብሔር ፌዴራሊዝም ሀገሪቱን አፈረሳት ይላል። ህብረ ብሔር ፌዴራሊዝም ሀገሪቱን ካፈረሰ ከዛ በፊት በዘመነ ኢህአዴግ ጀምሮ አፍርሶ መሆን ነበረበት። የፈረሰ ሀገር አልነበረም፣ እንደ የተጠናከረ ሀገር ነው የነበረው በዛ ዘመን። ኢህአዴግ የሚባለውን ካፈረሱ በኋላ ነው ይህንን ህብረ ብሔር ፌዴራሊዝም እናፈርሳለን ብለው ከመጡ በኋላ እርስ በርስ የሚያባሉት የሚያናክሱት። ብልጽግና ነው ያመጣው ይሄን። ሩት ኮዙ ምንድን ነው? እንዴት እንፍታው? ይሄ ይቅር በጂኦግራፊ ላይ የተመሰረተ ፌዴራል መንግስትን መስረት ወይስ ዩኒተሪ እናድርገው ፕሬዚደንሻል ይሁን ምናምን የሚለው ሌላ ነገር ነበር መሆን የነበረበት ማለት ነው። ውይይቱ ራሱ ከነዚህ ልሂቃን ከሆኑ ሰዎች ጋር ነበረ መደረግ የነበረበት ማለት ነው። ስለዚህ ምንም በጉዳዩ ላይ ጥሩ ኮንሴፕት የሌላቸው ወይም አንደርስታንዲንግ የሌላቸውን ሰዎች ታመጣና የራሳ አጭበርባሪ ካድሪ የፈለገውን ነገር እያቀረበ ዳይቨርት እያደረገ ይወስዳቸዋል ማለት ነው፣ ያስወስናል። እንደዚህ አይነት ነገር ነው የተሄደው። ስለዚህ በምክክሩ ዋና አጀንዳ ቀርቶ ከአጀንዳ ውጭ ነው። ምን ማለት ነው? ቅርንጫፍ ቆረጣ ላይ ነው የሰነበቱት። ግንዱ አልተቆረጠም። ግንዱ ችግር ነው ብለው ሰደው ከስሩ አልተነቀለም። የለም ሊፈቱትም እንደዛም ሊያደርጉ አይችሉም። ሞራሉም የላቸውም፣ ፍላጎቱም የላቸውም ባይተወይ። ስለዚህ ይህንን ዋናውን ችግር እንትን ሳያደርግ
መጥቶ ልፈጽመው ቢል ወይም አድርገዋለሁ ቢል ምን ያደርጋል? እንዴት አድርገ በምን በምን የህግ አግባብ ሊሆን ይችላል? አይችልም። ማለት የሽግግር መንግስት ቢሆን ኦኬ፣ የፈለገውን አይነት ውሳኔ እየወሰነ በጋራ በሚወሰኑ ነገሮች እያደረገ ይሄዳል። እሱም ህጋዊ እየሆነ ነው። ለምሳሌ ኢህአዴግ የሚባለው ከጫካ መጥቶ ሀገር ለመምራት ሲፈልግ የመጀመሪያ ያደረገው ምንድን ነው? የሽግግር መንግስት ማቋቋም ነበረበት። የሽግግር መንግስት ለማቋቋም የሽግግር መንግስት ማቋቋሚያ አዋጅ አውጥቶ ነው። ከአዋጁ በተጨማሪ ደግሞ የሚመራበት ራሱ ቻርተር የሚባል ነበር። የሽግግር መንግስት ቻርተር እንደ ህገ መንግስት የሚያገለግል ማለት ነው። ያን አውጥቶ ነው፣ ህጋዊ ሆኖ ነው። እንደዛ አድርጎ ነው የጋራ መግባባት ይኖርሃል ማለት ነው። ይሄም እንደዛ ነው። በዛ መንገድ ነው የምትሄደው እንጂ ዝም ብለህ እንትን አይደለም። ስለዚህ ወይ ሽግግር መንግስት ነው አትለውም፣ ወይ ደግሞ አገር እመራለሁ። ምርጫ እያካሄደ እኮ ነው፣ በጣም በሚገርም ሁኔታ ማለት ነው። ምርጫ እያካሄደ እየተመረጠ እኔ ያሸነፍኩ እያለ ግን ደግሞ በምክክር ችግር መፈታት አለበት ብሎ ህገ መንግስቱን አያስፈጽምም፣ ያደነቁራል ማለት ነው። በቃ ግራ ግብት ያለው የብልጽግና ቃቃ ጨዋታ ነው የተፈጸመው። እና ከሆነም እዛ ላይ ነበረ ትልቅ ውይይት መደረግ የነበረበት ዋናው ችግር ላይ ግንዱ ላይ ማለት ነው። አራተኛ ምክክሩ ከብልጽግና ለብልጽግና እንጂ የተለየ ሀሳብ ያላቸው ወገኖች አልተሳተፉበትም። ማን አለ? ኦሮሚያ ክልል ከሚንቀሳቀሱት ወይም ኦሮሞ አዲስ አበባ ምናምን ከምትላቸው እንኳን እነ ኦፌኮ እኮ የሉበትም እዚህ ውስጥ። ሌሎች ጠንካራ የምትላቸው የፖለቲካ ፓርቲዎች አልተሳተፉበትም። የለም። ቅድም እንደነገርኩ የምርጫ ቦርድ ድጎማ ጫጭቶች ናቸው እነሱ እዛ የተፈለፈሉ የሚሳተፉበት እና የብልጽግና ደግሞ አሽቋላጮች ማለት ነው። ብልጽግናን እያመሰገኑ በተለያየ መንገድ አበልም ምንም እየሰጠ የሚደጉማቸው ጥቅመኞች እነሱ ብቻ ናቸው። እና ኢዜማ የሚባለው ቅድም እንዳነሳሁት ይሄ ፓርቲ ብቻ ነው፣ ሌላ የለም። እዚህ ግባ የምትለው እንትን የመጣ የለም። አብንም እዛ ተሳትፎ ከሆነ ምን የተለየ ነገር አለው? አብን ከቅዴፓ የተለየ ነገር እኮ የለውም። ወይም ሸንጎ ነው ወይ ምናምን፣ ምንም ለውጥ የለውም። ስለዚህ በብልጽግና ውስጥ ያሉ የተለዩ ፓርቲ ስም ያላቸው ማለት ነው፣ ግን ብልጽግና የሆኑ የበለጸጉ ማለት ነው፣ ሌላ እንትን የላቸውም። ስለዚህ የተለየ ሀሳብ ያለው መጥቶ የተሳተፈበት የለም። ወይ ህወሓት እንደ ፓርቲ አልተሳተፈም። ሌሎችም አካላት ልዩነት ያላቸው ሰዎች መጥተው አልተሳተፉም ማለት ነው። እዚሁ ጋር በተያያዘ ነፍጥ አንስተው እየተዋጉ ያሉ አካላት አልተሳተፉበትም። የምክክሩ ዓላማም ይሄንን ማስቀረት እኮ ነው። አገር ሰላም ማድረግ አይደል? እንዳትፈርስ መጠበቅ አይደል? ነፍጥ አንስተው የሚዋጋው ነው መሳተፍ ያለበት ወይስ ዝም ብለህ የሃይማኖት አባቶች የራስህን ካድሬ ሰብስበህ ምክክር አድርግኩ ማለት ነው? የብልጽግና መንግስት ፍላጎት መሆኑን የምናውቀው በዚህ መንገድ ነው ማለት ነው። በእርግጥ እሱ ነው ኮሚሽኑን የሚመራው፣ ሌላ ነገር የለውም። ስለዚህ ነፍጥ አንስተው ልዩነት ፈጥረው እየተዋጉ እየተጋደሉ ያሉ ሀገር በማፍረስ ሂደት ውስጥ የራሳቸውን ኮንትሪቢሽን እየተጫወቱ ያሉት ከብልጽግናው ጋር ሆነው መወያየት የነበረባቸው እነዚህ ናቸው መሆን የነበረበት ማለት። ስለዚህ እነዚህ ባልተሳተፉበት እንዴት ተፈጻሚ ይሆናል? እሺ አሁን ፈጸመው እንበል፣ አንቀጽ 39 ይቀየርልን ብሏል። በቃ እየተዋጋ ያለውን አካል ምን ታደርገዋለህ? ነገ አሸንፎ ቢመጣ ምንድን ነው የምትሆነው? ምንም የለም። ስለዚህ ከንቱ ነው ማለት ነው። ፉርሽ ነው፣ ዝም ብለህ ለከንቱ የተደረገ ነገር ነው። የምክክር ዓላማውን የጣሰ ምክክር ስለሆነ ከምክክር ከሚጠበቀው የምክክር አይዲያል ከሆነ የዲያሎግ ናሽናል ዲያሎግ ከሚባለው እንትን በጣም የራቀ ነው። ከዚህ በፊት በደንብ አድርገን ተንትነነዋል። ናሽናል ዲያሎግ ፕሮሲጀሮቹ ራሱ አጠቃላይ መሆኑንም ያለበትን አንስተን እዚህ በፊት ሰፋ ለጊዜ ወስደን ተወያይተንበት እናውቃለን። ስለዚህ ከዛ ማየት ትችላላችሁ። ያን ስላለ ያልተከተለ ስለሆነ ምንም እንትን የምንከተለው ወይም ተፈጻሚ የሚሆን ውሳኔ ሊኖር አይችልም። ስድስተኛው ምክክር ኮሚሽኑ በራሱ ጊዜ በሚዲያ ወጥቶ የገለጸው ምክረ ሀሳብ እንጂ ውሳኔ መወሰን አይችልም። ምክረ ሀሳብ ነው፣ እንዲህ አድርጉ እንዲህ ቢሆን ይሻላል ማለት ነው ብሏል። በአዲስ አበባ ጉዳይ ውዝግብ ሲመጣበት ማለት ነው። መጀመሪያ የሀገሪቱን የ50 ዓመት የ60 ዓመት ችግር የ70 ዓመት ነው ምናምን ልንፈታ አሉ። ሲያራግቡት ፕሮሞት ሲያራጉት ልንፈታ እያሉ ነበረ። ከዛ በኋላ ደግሞ ችግር መፍጠር ሲጀምሩ እርስ በርሳቸው ብትሰበሰቡም እኮ የእናንተ ውሳኔ ጥቅም የለውም ምክር ሀሳብ ነው እንጂ ብሎ ደግሞ አጣጣለው መጥቶ ማለት ነው። ራሱ ፕሮፌሰር መስፍን አርአያ የሚባለው ሰው ወጥቶ ይሄን ነው የተናገረው። በቃ ሌላ ነገር የለው። ስለዚህ እራሳቸው የጣሉትን ነገር አሁን እንደገና ውሳኔ ተወስኗል፣ በዚህ ይሄ እንዲስተካከል ምናምን የጋራ መግባባት ውሳኔ ነው። እንዲያውም የጋራ መግባባት አይደለም ተወስኗል የሚል። ስለዚህ ቢወስን ባይወስን ምን ያመጣል? ኃይል ነው መጀመሪያ። ስለዚህ ድራማ እየሰሩበት እንጂ በፍጹም ይሄ አካል የወሰነው ውሳኔ በአግባቡ ሊፈጸም ምናምን አይደለም። ህገ መንግስቱን በአግባቡ መፈጸም ያቃተው መንግስት ይህንን ነገር አምጥተ እንደዚህ ያደርጋለሁ ቢል ምንም ተቀባይነት ያለው አይደለም ማለት ነው። በአጠቃላይ በሀገሪቱ ጉዳይ ውሳኔ የሚወስነው በሀገሪቱ ጉዳይ ባለው ሁኔታ የሚወስነው ህጋዊ ውክልና ያለው የህዝብ ተወካዮች ምክር ቤት የሚባለው ነው። ማለት በሚጠይቀው ይጠይቃል፣ በማይጠይቀው አይጠይቅም።
እሺ አሁን በእንትን የተወሰነው ማለት ነው በምክክር ምናምን ኮሚሽን በኩል ህጋዊ ተጠያቂነት አለው። የተወካዮች ምክር ቤት እኮ ህዝብን ተወክሎ ነው በምርጫ መጣ ነው የሚባለው። በማጭበርበር ሚኑ ዋቴቨር ፎርማሊቲውን ተከትሎ ነው የሚመጣው። ቢያጠፋም ይጠየቃል። የመጠየቅ እንትን አለው፣ በህዝብ ይጠየቃል። እኔ ወክዬ ምን እያረክ ነው ይለዋል። ማን ይጠይቃቸዋል? አሁን ማን ነው የሚጠይቀው? አሁን ይሄ ምክክር ኮሚሽን የተሳተፈውን አይደል? ማን ነው የሚጠይቀው? የትኛው ህዝብ ምን ብሎ ይጠይቀዋል? ምኑ ላይ ይጠየቃል? አካል አለው እንዲ ግዝፈት አለው? የት አለ? የለም እኮ የምክክር ኮሚሽን አሁን ይሄ እንትን ያደርጋል፣ ዲዞልቭ ያደርጋል። አሁን ከዚህ በኋላ ማለት ኦልሬዲ ፈረሰ። ይህን ማድረግ ነው ዓላማው የነበረው፣ ያቋቋሙት በአዋጅ ያቋቋሙት ማለት ነው። ይፈርሳል። ስለዚህ ምንም እንትን የለውም፣ ህጋዊ ውክልና በሌለው ማለት ነው። ህጋዊ ውክልና እንኳን ባይኖረው በህዝብ ደረጃ የተሰጠ ውክልና በሌለበት ሁኔታ የተወሰኑ ውሳኔዎች እንትን ሊሆን አይችልም፣ በፍጹም ተቀባይነት ሊኖረው አይችልም። ምናልባት በሚቀጥለው ነጥብ ልናነሳው እንችላለን። የህገ መንግስት ማሻሻያ የሚያስፈልጉ ብዙ ነገሮች ያነሷቸው ነገሮች ህገ መንግስቱ እስካልፈረሰ ድረስ እና በዛ ህገ መንግስት መሰረት አድርጎ የመጣ በምርጫ አሸነፍኩ ብሎ የመጣ የተወካዮች ምክር ቤት ባለበት ኢቨን የፌዴሬሽን ምክር ቤት የሚባልም አለበት፣ በዛው እንትንም ባይሆን ማለት ይሄ ባለበት ሳይፈርስ ከነጤንነቱ ከነህልውና አለ ተብሎ አሁን ባለበት ሁኔታ በዛኛው በኩል አስወስነህ በአቋራጭ የምትሄድበት መንገድ ስለሌለ ማለት ነው እና ተፈጻሚነት ሊኖረው አይችልም ማለት ነው ፈልገው። መልካም እንግዲህ እነዚህ ወደ 4,000 የሚደርሱ ሰዎች ወስነውታል የተባለው ውሳኔ ተፈጻሚነቱ ምን ያክል ነው የሚለውን መጀመሪያ ከተነሳው ማብራሪያ ወይም ደግሞ መነሻ ሀሳብ አንጻር ሊሆን እንደማይችል በተለያዩ ማሳያዎች አንስታል። አመሰግናለሁ። ቀጥሎ የምናነሳውም የበለጠ ይህን ጉዳይ የሚያብራራ ይሆናል ማለት ነው። እንግዲህ የምክክር ኮሚሽኑ እኔ በግሌ የተረዳሁት ይህ ባህላዊ ሽምግልና ወይም ደግሞ ዝም ብሎ አንተምቶ የሚል አይነት ነገር ያም እንደዛም አይደለም። በቃ ህዝቡ መንግስት እንደዚህ የሚለውን ብቻ ዝም ብላችሁ አዳምጡ፣ እንደዚህ አይነት ጥያቄ ያላችሁ የፍትህ የዲሞክራሲ ማነት ጥያቄ ያላችሁ ሰዎች ተዉት፣ ብልጽግና የሚለውን ብቻ ተቀበሉ ብሎ የሆነ ምንድነው ሽማግሌ ምን ያበላል ነው የሚባለው በባህል። አሁን ኋላ ቀር የሆነ እንትን ስለሆነ እንደዛ ለማድረግ የሄደ ነው የሚመስለው። ዝም ብሎ አለ አይደል በቃ የመንግስትን ብቻ እኛ ወክለናችሁ ሂደናል፣ ይህን ወስነናል፣ ተቀበሉ አይነት ነገር ነው ለማለት የፈለጉት። ግን ያው ተፈጻሚነቱ ላይ ነው ትልቁ ችግር የሚመጣው ማለት ነው። እንግዲህ የሚቀጥለው ጥያቄ ወይም በመጨረሻ የምናነሳው ብልጽግና ይህን የምክክር ፖለቲካን መፍጠር ለምን አስፈለገው ነው፣ ወይም ለምንድን ነው የምክክር ፖለቲካን የፈጠረው፣ ምን ሊያተርፍበት ነው የሚለውን ጥያቄ ወደ አንተ ላምጣው። አያይዘህ ብታነሳው የምፈልገው የሆነ ጊዜ የሚያነሳ ነው። በእርግጥ እስከ መገንጠል የምትለዋን ሀረግ ስለሰረዙ መገንጠል የሚፈልግ ኃይል ወይም ደግሞ መገንጠል የሚፈልግ ህዝብ መቅረት ይችላል ወይ? ይህ ከምን አንጻር ነው የሚታየው የሚለውንም ምናልባት ከህገ መንግስቱ ጋር የተያያዙ ብዙ ነገሮችንም ስላነሱ የህገ መንግስት ማሻሻያም 105 ወይ ከመቶ በኋላ አለ ይመስለኛል። ምናልባት እሱ ጋር የምታነሳው ነገር ካለ አያይዘህ ብታነሳው ደስ ይለኛል። ወደ አንተ ልምጣ። መልካም እንግዲህ ከመገንጠል ጋር በተያያዘ ኦህዴድ እኮ መገንጠል ነው እየሰራ ያለው። ሊገነጠል አይደል መከረሚያው ታላቋን ኦሮሚያ ምናምን ሊመሰረት ብሎ አይደል የሚታገለው? ገንጣይ አይደል እሱ ራሱ። ምን ይሄ እኮ አሁን የመገንጠል ለማስቀረት ምናምን ይሄ እኮ ፌክ ነው፣ ለማጭበርበር ነው፣ ኢትዮጵያን ህዝብ ለማጭበርበር የሚያደርጉት ነው እንጂ እነሱ አይደሉ እንደ ራሱ ዋናው ለመገንጠል ስራ የሚሰሩት ትልቅ ስራ የሚሰሩት። ምንም የተለየ ነገር የለም። ተገንጠሉልን፣ ሂዱልን፣ ህገ መንግስቱ ይፈቅድላቸዋል ምናምን ሲሉ የነበሩት እነሱ አይደሉ እንዴ? ይህን እንደው እንትን ባንለው ግን የተወሰነ ላነጣጥር እንትኑ ነው የብልጽግና ለምን እንደሚፈልገው ማለት ነው። የምክክር ኮሚሽኑን ለምንድን ነው የፈለገው? ይሄ ምክክር የሚለውን እንትን በነገራችን ላይ ብልጽግናና ዛር አንድ ናቸው፣ እንትናቸው መንፈሳቸው አንድ ነው። ዛር እኔ ነኝ ያሳመምኩ እንዲህ ብታደርግልኝ እተዋሃለሁ ይልሃል፣ በሰው አድሮ ምናምን እያስለፈለፈ ማለት ነው። ስለዚህ ወይ ጥቁር ዶሮ ይልሃል ወይ ገብስማ ዶሮ ይልሃል ወይ እንደዚህ አይነት ዶሮ ብታደርግልኝ እሺት ምናምን እያለ እንደዛ ይጫወትባል። አይተውም እኮ ሁልጊዜ በሽታው አለ፣ ግን ለጊዜው እንደዛ አድርጌ ተዋሃለሁ ይልሃል። እሱ ድራማ ማለት ነው። በማትድንበት መንገድ ነው የሚነግርህ ማለት ነው። ዛሬ የምትድንበትን አይደለም። የምትድንበት እኮ ፍጹም እምነት ኑሮ መታገል ነው፣ እሱን ማሸነፍ ነው፣ በቃ መቃወም ነው። ሰይጣንን እንደዛ ብሎ አይነግርህም። በፍጹም በማትድንበት መንገድ ይነግርሃል፣ እዛ ድቁስቁስ እያልክ እንድትኖር ማለት ነው። በተመሳሳይ ብልጽግና ህጋዊ ነገሮችን አይወድም። ለምን? ባህሪው ነው። እኔ ፕራግማቲስት ነኝ ብሏል። ፖለቲካ ፓርቲ ፕራግማቲዝምን ነው የምከተለው ብሎ ከመጣ ፕራግማቲዝም የሚባል የፖለቲካ ስርዓት የለም። የፖለቲካ ስርዓት ሊሆን አይችልም። ስርዓት አይኖረውም። ፕራግማቲዝም በራሱ ስርዓት አይደለም። ስርዓት አልበኝነት ማለት እኮ ነው ፕራግማቲዝም ማለት። የምትከተለው መርህና ፕሮሲጀር የለህም፣ ያገኘውን ትጠቀማለህ ማለት ነው። ስለዚህ ብልጽግና እንደዛ ነው። ፎርማሊቲ አይወድም፣ በቃ አይፈልግም። ለምሳሌ ከትግራይ ጋር
ከህወሓት ጋር የተፈጠረውን ችግር በፎርማል ድርድር መፍታት ነበረበት መጀመሪያ ላለማድረግ ምን አደረገው? ኢንፎርማሊ እና ኃይሌ ገብረስላሴን እነ ምናምኔን ወደ መቀሌ ላካቸው ማለት ነው። እና አስታርቀው ሽምግልና ማለት ነው። ተራ ሽምግልና ማለት ባልና ሚስት ሲጣላ ወይም የሆኑ ሰዎች ሲጣሉ የሚያደርጉት እንደዛ አደረጉ። ቲፒኤልኤፍ ደግሞ የምንፈልገው ፎርማል ድርድር ነው እንጂ እንደዚህ አይነት አይደለም። ድርድርና ሽምግልና ይለያያል። አልፈልግም ማለት ከዛ እንደዚህ ብንጠይቀው እምቢ ብሏል። የትግራይን ህዝብ ለመጨፍጨፍ አንድ ምክንያት ያደረጉትም እንደዚህ አድርገው እና ኃይሌ ራሱ ተናቅን አለው። ኃይሌ ምን ያውቃል እሱ ከመሮጥና አሁን ካፒታሊስቱ ነው ስራ ከመስራት ማለት ነው። በንግድ ከመነገድ ያለፈ ምንድን ነው የሚያውቀው? ፖለቲካ ውስጥ ገብቶ ኃይሌ ምንም ነገር የሚያውቀው ነገር የለም እኮ። ሽምግልና እኔ ነው ሽምግልናን ደግሞ አለመቀበል መቀበል ተሸምጋዩ እንትን መብቱ ነው። በጣም ነው የተናደረው። ወጥቶ የተናገረውን ዘረኛ የሆነ ንግግር ምናምን የጥላቻ ንግግር ወደኋላ መተማየት ትችላለህ። እና ኃይሌ ገብረስላሴ በለው ተናቀን በሚል ማለት ፍሮም ዘ ቨሪ ቢጊኒንግ አካሄዱ ልክ ብልጽግና እንዲህ ነው የሚፈልገው ማለት ህገ መንግስቱን ትቶ ሌላ አሁን ቅድም ሳነሳው የነበረው አይነት ነገር ሂዶ የሆነ የዛሩን አይነት ነገር ስራ ይሰራል እንዳትድን ማለት ነው። እሱ እኮ እየገደለህና እያፈረሰ ችግር ላይ እንደጣለ ግጥም አድርጎ ያውቃል። የእሱ ፕሮሰስ እንደሆነ አካሄዱ እንዲህ የሚያደርግህ ማለት ነው። ግን ምን ያደርግልሃል? መድኃኒት እንደሆነ አድርጎ እሱ ደግሞ ያዝልሃል ማለት ነው። አትድንም። በሽታውም እሱ መድኃኒት አዛዡም እሱ ሐኪሙም እሱ ነው ማለት ነው። እንደዛ ነው ብልጽግና የሚያደርገው። ስለዚህ የሄደበት መንገድ የምክክር ናሽናል ዲያሎግ ብሎ ያመጣው ነገር በሙሉ ከሱ ባህሪ ጋር እንዲሄድ ዝም ብሎ የፕራግማቲስቱ አንድ አካል ነው። ፕራግማቲዝም ያገኘውን የሚያዋጣውን ነገር ተግብር ነው። በቃ አለቀ። አታቅድ። ዝም ብለ የሆነ ነገር ስትሄድ ስታገኝ የሚያዋጣ ከሆነ ፈጽመው ነው። ጥያቄ አትጠይቅም። ማስፈቀድ የሚባል ለምክር ቤት ምናምን አጸድቅ ምናምን የሚባል የለም። አጸድቅ የምትሰራው ነገር ከዛ በዛ ልክ የምትጠየቀው ነገር የለም። አብይ እኮ አይጠይቅም። ማንም አይጠይቅም። ጠያቂውም አስጠያቂውም ሁሉም ነገር እሱ ነው። በጀት መዳቢውም ሁሉም እሱ ነው። ማንም አይጠይቀውም። የፈለገ ብር ብጠቀም አትጠይቁ ይብላል። ስላይጠየቅማ ስርዓት አልበኝነት ነው የሚከተለው ማለት ነው። ብልጽግና ማለት ስርዓት አልበኛ ነው። ስለዚህ ይህንን ተጠቅመ ትጥለዋለህ። ለጊዜው አዋጣኛል አለ እሱ ፕራግማቲዝም ላለው። ስለዚህ እንዲህ ብናደርግ እኮ ጥሩ ነው፣ ህዝቡን ያጃጅልን ላል። ኦኬ እንጠቀመው። አዋጅ አወጡ አደረጉ። ከዛ ውጭ ምንም እንትን የለውም። ፍሬ ፈርስኪ የሆነ ነው። ለውጥ የሚያመጣ ነገር የለውም። ለዛ ነው ምንም እንትን የሌለው ማለት ነው። ስለዚህ የምክክር ምክክር የሚባለው ናሽናል ዳያሎግ የሚባለው የመጀመሪያው ነገር ዓላማው ምንድን ነው ካል በሀገሪቱ ውስጥ ጦርነትና ግጭትን በማስቆም ሀገርን ከጥፋት ማትረፍ ነው በዋናነት ማለት ነው። የሀገርን ደህንነት ማትረፍ ነው። ይሄ አይዲያል የሆነው በመርህ ደረጃ ያለ ምክክር ምለን የምናስበው ዓላማ ነው። ኦኬ ብልጽግና ደግሞ የፈለገው ይሄንን ለምንድን ነው? የምክክር ኮሚሽን ሲያቋቁም ዓላማው ምንድን ነው? ስልጣንን ማደላደል ነው። በፕራግማቲዝሙ በሱ ስልጣንን ማደላደል ነው የሚፈልገው። ኦኬ ስለዚህ አይገናኝም ማለት ነው። ምን አድርጎታል ማለት ነው? አቢዩዝ አድርጎታል ማለት ነው። ምክክር የሚለውን ሀሳብ አቢዩዝ አድርጎ ተጠቀምበት ማለት ነው። ለዚህ ነው ሁለተኛው እንትኑ ሰው እንዲረዳው ነው። ሌላው ኃላፊነቱ ማን ነው? ምክክር የናሽናል ዲያሎግ ማን ነው ኃላፊነቱ? ከዚህ በፊት እንዳነሳ ነው ገለልተኛ አካላት ግለሰቦች ሁሉ ሊሆኑ ይችላሉ። ተሰባስበው በገለልተኛ አካል በጀት እንኳን ከመንግስት ምናምን አይደለም የሚፈልጉት። በገለልተኛ በሆነ መንገድ አድርገው ተቋቁመው እነርሱ ሁሉንም አካል በአሳታፊነት ኢንክሉሲቭ በሆነ መንገድ የሚያስኬዱት ነው። እዚህ ጋር ግን የለም። የት አለ ኢንክሉሲቭነስ? ማን ያለው? ቅድም ብለናል። ብልጽግና ለብልጽግና ነው። ካድሬዎቹ ናቸው አብዛኛው የተመለመሉት። ከዛ ባለፈ ደግሞ ተጽዕኖ የማይፈጥሩ እንትኖች ናቸው፣ ወይም ደግሞ ደጋፊዎቹን የሰበሰበው እንጂ ሁሉንም አካላት ኢትዮጵያ ውስጥ ያገባናል የሚል ጉዳይ አለን ኢሹ አለን ያሉትን አላካተተም። ስለዚህ ብልጽግና ኃላፊነቱ ገለልተኛ ነበር። ማን ያቋቋመው? በአዋጅ ያቋቋመው ብልጽግና ነው። ስለዚህ የብልጽግና ተቋም ነው። ብልጽግና ለጥቅሙ ነው ተቋም ያቋቋመው እንጂ ለህዝብ ጥቅም በሚል አይደለም። ይህን ከዚህ አንጻር መገምገም ትችላለህ ማለት ነው። ዓላማው ምን እንደሆነ ማየት ትችላለህ እዚህ ጋር ማለት ነው። እነማን ይወያያሉ በሚለው በመርህ ደረጃ ያለው ነገር ስትመለከተው ተቃርኖ ያላቸው ግጭት ውስጥ የገቡ ወገኖች ናቸው የሚወያዩት። ብልጽግና ግን እርሱ የራሱን ደጋፊዎችን ያወያየው። መወያየት የነበረባቸው እኮ በኦሮሚያ ክልልም ውስጥ ያለ ተቃዋሚ አለ። ኦላ ነው ማን ነው የምትለው ማለት ነው። በትግራይ በኩል ህወሓት አለ፣ ቲፒኤልኤፍ አለ እየተዋጋ ያለ ማለት ነው። አማራ ክልል ውስጥ ደግሞ ፋኖ ነኝ የሚል አካል አለ። እነዚህ አሉ። ሌሎችም አካላት ሁሉ ይኖራሉ። ቅማንት ውስጥም አለ። የቅማንት ኮሚቴ ታስሮ ፍዳውን እያየ ነው፣ መከራውን እያየ እየተሰቃየ ማለት። የቅማንት ታጣቂም አለ። እነዚህ ሁሉ ነፍጥ ያነሱም አሉ። በፖለቲካ ልዩነት ውስጥ ገብተው ፍዳቸውን እየቆጠሩ ያሉ አሉ። አንሳተፍም ያሉ የፖለቲካ ፓርቲዎች አዲስ አበባ ውስጥ ያሉ አሉ። እነዚህ ናቸው መሳተፍ የነበረባቸው ልዩነት አለን ብለው ስለሆነ ማለት ነው። ብልጽግና ግን ምን አደረገው? የራሱን ካድሬና ደጋፊዎችን ብቻ ወይም ደግሞ ቢሳተፉ ችግር አያመጡም ያላቸውን የሃይማኖት አባቶች የሚላቸውን ሰብስቦ ነው ምክክር የሚለው እየነገረን ያለው ማለት ነው።
ስለዚህ ከዚህ ጋር ማየት ትችላለህ ማለት ነው። ምንድን ነው አሁን ዓላማው የሚልህን ማለት ነው። የፖለቲካው ምንድን ነው? ብልጽግና የፈለገው ፖለቲካ ምንድን ነው? ወይንም ምንድን ነው የሚፈልገው? ምንድን ነው የሚያተርፈው? ሶስት ነገሮችን ላንሳ። አንደኛ ብልጽግና መደበኛውን ወይም ህገ መንግስታዊ መንገድ ተከትሎ ህገ መንግስት ማሻሻል አይፈልግም። ህገ መንግስቱን ማሻሻል የሚፈልገው ነገር አለው፣ የእሱን ስልጣን ለማደላደል ማለት ነው። ነገር ግን መደበኛውን እንትን ተከትሎ ማለት ነው። አንቀጹን የተቀመጠ አንቀጽ እዛ አለ፣ ፕሮሲጀር አለ። እሱን ተከትለ ማድረግ አይችልም። ለምን? ሁሉም ምክር ቤቶች፣ የክልል ምክር ቤቶች መወሰን አለባቸው። በምን? በሙሉ ድምፅ ማሳለፍ አለባቸው። ወስነው ከደገፉት ብቻ ነው በምክር ቤታቸው ወስነው። ማን ይወስንልሃል? የትግራይ ክልል አይወስንልህም፣ ሌላው ቢቀር ማለት ነው። ስለዚህ የሚያሸንፍበት መንገድ የለም። አንቀጽ 39 እስከ መገንጠል የሚቅር ቢባል ሶማሌው አይቀበልህም። ሜቢ አፋሩም ላይቀበል ይችላል። ሌላው ቦታም ትግራይም አይቀበልህም። ሌላም አካል ስጋት ያለው ሰው አይቀበልህም። ስለዚህ ምን ሊያደርግ ይችላል? አያዋጣውም። በዚህ መንገድ ህገ መንግስቱ ማሻሻል እንደማይችል ስለሚያውቅ ሌላ አቋራጭ መንገድ ፈለገ ማለት ነው። ፕራግማቲዝም አይደለም እንትኑ ፕራግማቲስት የሆነ ሌላ መንገድ ፈለገ ማለት ነው። ስለዚህ ይሄ ማን ነው? ምክክር ኮሚሽን የሚል ይዞ መጣልን ማለት ነው። በአቋራጭ እንትን ለማለት ማለት ነው። ይሄ ነው አንደኛው። ስለዚህ የሚፈልገውን እንትን ለእርሱ የህግ መደላደል ለመቀየር ማለት ነው። መደበኛውን የህግ ፕሮሲጀር ወይም አካሄድ ተከትሎ መቀየር ስለማይችል ስለማይሆንለት ሁሉንም ገለባብጦ እኔ አዲስ ህገ መንግስት አመጣለሁ ብሎ እንዳይመጣ የሚቀበለው ህዝብ ስለሌለ ምርጫው ምንድን ነው? እንዲያደርገ ማጭበርበር ነው የተሻለ ሶስተኛው አማራጭ ብሎ አመጣው። ይሄን ተጠቀመው ማለት ነው። አንዱ ይሄ ነው። ለዚህ ነው የሚጠቀመው። ሁለተኛ አሁን ምን ኦኬ፣ እዚህ ጋር ትንሽ ማብራሪያ ልጨምርበት። ምን ያደርጋል እንዴ? ይሄው የምክክር እንትኑ እኮ ውይይቱ ይሄን ነው የወሰነው፣ እንዲወስኗል። ስለዚህ ምን ያደርጋል? የተወካዮች ምክር ቤት ገብቶ ይሄ ነገር ይሻሻል፣ ኦልሬዲ ተወስኗል አይነት ነገር ያመጣልሃል ማለት ነው። እንደገና እሱ እንዲወሰንልህ የሚያደርግ የድምፅ አሰጣጥ እንትኖቹን ራሱ ቀይሯል። እንደዚህ ተቀይሯል፣ እንዲሆን ተብሏል፣ ተወስኗል እያለ ማለት። ስለዚህ እነዛን ቀይሮ እሱ በሚመቸው መንገድ ህገ መንግስቱን ያስኬደዋል ማለት ነው። እሱ የሚፈልገው መንገድ ሆነለት ማለት ነው። እና የተወካዮች ምክር ቤት ወይ ምናምን ሳምበድ ኤልስ የምትለው ያን ተከትሎ ይፈጽማል ማለት ነው። እንደዛ እንዲያደርግለት ይፈልጋል። በዚህ መንገድ ነው። ሁለተኛው ብልጽግና በባህሪው ጦረኛ ነው። ሌሎችን አጥፍቶ ብቻው መኖር የሚፈልግ ነው። ጨፍላቂ ነው። ተስፋፊ ነው። ልክ በ17ኛው መቶ ክፍለ ዘመን የነበረው አይነት መስፋፋት አሁንም እሱ ነው ማምጣት የሚፈልገው። ያን ለማምጣት ደግሞ የሀገር ስርዓት መፍረስ አለበት። ሲያፈርስ ነው የመጣው። ይኸው እንደምታየው ማለት ነው። ሀገሪቱን በጦርነት ያፈረሳት እሱ ነው። ሻቢያን ጋብዞ ምን አድርጎ ምናምን በውይይት ከመፍታት ይልቅ በጦርነት ለመፍታት ብሎ ነው አሁን ሀገሪቱን እያፈረሳት ያለው። ይሄ ጦረኝነቱ ለመደበቅ ብልጽግና ሰላማዊ ነው፣ ሰላም ፈላጊ ነው፣ ይሄው ብለህ እንድታይ ማለት ነው። ይሄው አመጥቶ ሁሉ ምክክር አደረገ እኮ በዚህ ጉዳይ ተወያየ፣ ተመካከረ። ስለዚህ ብልጽግና ሰላማዊ ነው እንድትለው ማለት ነው። ህዝብ ድጋፍ ታገኛለህ ማለት ነው። ይህንን አሁን ጦረኝነቱንና ሰላማዊ በመምሰል ሽፋን ተደብቆ እንትን ያደርጋል፣ ጠላቶችን ያሳጣል። በቃ ወያኔ ፋኖ ኦላ ምናምን የሚባለው ነው እንጂ ችግር ያለበት ብልጽግና እኮ ይኸው በሩ ክፍት ነው ለውይይት እያለ ታወራለህ ማለት ነው። ቅድም ግን የነገርኩህ መደበኛ ነገር አይፈልግም ብልጽግና እኮ ኑ ግቡ ከኔ ጋር ነው የሚልህ እንጂ አቋምህን እንዳያዝክ መተህ በራስ አቋም ታርቀን አንተም በእንትን እኔም በእንትን እንቀጥላለን የሚል የለም እኮ። ኑ ግቡ ነው፣ ኑና ግቡ ነው። ከዛ ሌላ ነገር የለም እኮ። የገባውን እጅ የሰጠውን እየው ምን እያደረገው ነው ያለ? ገብቶ መበልጸግ ነው። ምርጫ የለህም። እንዲህ ታደርጋለህ፣ እምቢ ካልክ ትመታለህ ነው። ያደርጋል ቀጥ ብሎ ሱፍ ያለብሰዋል ምናምን፣ ስልጣን ሊሰጠው ይችላል። በቃ አለቀ። ሌላ ነገር የለውም እኮ፣ ምንም የለውም። ስለዚህ ብልጽግና ይሄ ነው። ይሄንን ለመደበቅ ነው ብልጽግና የተጠቀመበት ማለት ነው። እኔ ሰላማዊ ነኝ ለማለት። ሶስተኛውና በጣም አንገብጋቢ ሆኖ የታየው ትልቁ ነገር ደግሞ የኢሜጅ ቢልድ ማድረግ ነው። ኢሜጅ ምንድነው? የገጽታ ግንባታ ነው። በዓለም አቀፍ ማህበረሰቡ ዘንድ ሰላማዊ መስሎ የበለጠ ለመታየት ማለት ነው። የዓለም ማህበረሰቡን ለማደናገር ነው የተጠቀመበት ብልጽግና። ኢትዮጵያ መከረች ምናምን የሚባል ነገር በእርግጥ የሚዘግብለት ትልልቅ ሚዲያ እኮ የለም። ይህን ነገር መከረ ምናምን እዩ አድርጎ ማንም ያውቀዋላ። እንዴት አድርገህ ምዕራባውያን ታታላለህ? እነሱ በጣም የሰለጠኑ ናቸው። እንኳን ያንተውን ተራ ፖለቲካ፣ ይሄ የሞተ ፖለቲካ፣ ማንም ተራ ሰው የሚያውቀው ፖለቲካ እነሱ የተደበቀው ሁሉ ያውቅልሃል ማለት። በእነሱ ቁጥጥር ስር ተቀምጠህ ምን እያረክ እንደሆነ በደንብ አድርገው ነው የሚያውቁ። ዴይ ቱ ዴይ ማለት ነው። ተጽዕኖ ፈጣሪ አይደለም። ስለዚህ ሜቢ እንደዛ ሊዘግቡልህ አይችልም። ያለው ምርጫ ምንድን ነው? እነ ኦባሳንጆን ታመጣለህ፣ እነ ኡሁሩ ኬንያታን ታመጣለህ። ሌላም ሰው ደጋፊ የሆነ ከውጭ ያለ ብር የሰጠው አበል እየበላ የሚመጣ ሊና ጣላ ይመጣልሃል። እርሱን ያወራልሃል፣ እሷን ቀርጠህ ታስተላልፋለህ። በቃ አለቀ። ከዛ ያለፈ ሌላ ነገር የለውም ማለት። ነገር ግን ትልቁን ነገር ይሄን ምንድን ነው? በቃ ኢትዮጵያ እየመከረች ነው ሰላማዊ። እንዲያውም ኢትዮጵያ ያደረገችውን እንትን ዓለም አቀፍ እውቅና ያስፈልገዋል።
የአፍሪካ ህዝቦችም እንዲካተቱ ማለት እንዲከተሉት። ኧረ ኢትዮጵያ አሁን ያደረገችው ነገር በጣም መጥፎ ምሳሌ ነው። እውነቱን ለመናገር ማንም አፍሪካ እንዳይጠቀመው በጣም መጥፎ ማለት ነው። አካሄዱ ራሱ በጣም መጥፎ የዲክታተር አካሄድም ምክክርን ለዲክታተርሽፕ ማቆያን የተጠቀመው እና ይሄ በፍጹም ሊሆን አይችልም። እና እንደዚህ አይነት ነገሮችን ለማድረግ ነው እንትኑ አላማው እሱ ነው። በዓለም አቀፍ ማህበረሰቡ ዘንድ ገጽታዬን ያስተካክልልኛል ብሎ ነው ይህን ያደረገው ማለት ነው። የሚያሳዝነው ግን መድረክ ከፋቾችና ዘጌዎቹ ናቸው፣ እነ ኦባሳንጆና ኡሁሩ ኬንያታ። ስለ እነዚህ ሰዎች እንዲያው ትንሽ ነገር ልብ በል። የትግራይ ጦርነት በፕሪቶሪያ ስምምነት ሲቆም ቴክኦቨር አድርጎ የወሰደ የአፍሪካ አንድነት የአፍሪካ ህብረት የሚባለው ድርጅት ነው የወሰደው። የአፍሪካ ህብረት ደግሞ የምስራቅ አፍሪካ ምናምን ጉዳዮች ተብሎ ኦባሳንጆ የሚባል ዘር ጨፍጫፊ ሰውዬ ነው አምጥቶ ያስቀመጡት። የአፍራ የሚባል ቦታ ህዝብ ጨርሷል እኮ ኦባሳንጆ በስልጣኑ ዘመን ሙልጭ አድርጎ ነው የጨፈጨፋቸው። የራሱ በልክ አብይ እንደሚያደርገው አድርጎ ማለት። ትግራይ ላይ የተፈጸመው እኮ እሱን ነው የሚመስለው። ቅማንት ላይ የፈጸሙት እኮ እሱን ነው የሚመስለው። አሁን ራሱ አማራ ክልል ውስጥ ምናምን እየሄዱበት ያሉት እኮ እሱን ነው እየፈጸመ ያለው። ኦባሳንጆ አብይ የሚወደው በዚህ ምክንያት ነው በለው ነው። እሺ እሱ አሁን እንግዲህ አስፈጻሚ ሆኖ ነው የተመደበው ለፕሪቶሪያ ስምምነት። ምን አደረገው? የፕሪቶሪያ ስምምነት የት አለ አሁን? ተፈጸመ አልተፈጸመም? አብይ ለምንድን ያልፈጸመው? ማንን ጀግና ብሎ ማንን ሰው ብሎት ማንን ይቆጥረው? ከላዩ ተጽዕኖ ፈጣሪ የለም። ኦባሳንጆ ነው። ቤት መስሪያ ቦታ ተሰጥቶታል። ሪል ስቴት አለው። የተለያዩ ነገሮች አሉት። ሀብት አለው። ገንዘብ አለው። ያሸረዋል። ምን ችግር አለው? አለው። ከተበደረው የአይኤምኤፍ ገንዘብ ይሰጠዋል። ኡሁሩ ኬንያታም በቃ እንደዛ ነው። የኦባሳንጆን ያክል እንደዛ ባያደርግም እሱም ከዛ ውስጥ ተሳታፊ ነው፣ ጥቅም ተሳታፊ ነው። ምን አመጣ? እሱ አሁን ታዛቢ ውስጥ ነው የነበረው። ኦብዘርቨር ሆኖ እየተፈጸመ ነው እየተፈጸመ አይደለም ተከታትሎ ሪፖርት የሚያመጣ ነበረ። እሱ እንደዛ ነው የተደረገው። በደቡብ አፍሪካ ላይ ተስማሙ፣ ተፈራረሙ ተባለ። እሱን የሚቆጣጠሩት እነዚህ ነበሩ። ስምምነቱን አጥፍተው አሁን ኢትዮጵያን ወደ ሁለተኛ ዙር ጦርነት እየከተቱ ያሉ ግለሰቦች የእኛን የብልጽግናውን የምክክር ኮሚሽን ከፋችና ዘጊ ናቸው። ከዚህ ምን ይጠበቃል? ዋናው ግን ምንድን ነው? ገጽታ ለመገንባት ተብሎ እነዚህ ሰዎች እንግዲህ በእንግሊዝኛ ያወሩልናል መጥተው እዚህ እነ ኦባሳንጆ ምናምን ታዋቂም ናቸው። ስለዚህ ዓለም ይሄን ይሰማልናል። በዚህ በኩል ገጽታ እንቀይራለን ተብሎ የተደረገ ነገር ነው። የተጋበዘውም ይሄን ነው። ዋናው ይሄ ነው፣ በሚያሳዝን ሁኔታ ማለት ነው። ግን አጥፊዎች ናቸው። አሁን ካድሬው ተሰብስቦ በኢህአዴግ ዘመንም የነበረ ካድሬ ነው አሁን ተሰብስቦ ምን የሚመክረው እኮ ብልጽግና ሆነው። በዛኛውም ዘመን በጦርነቱም እንደዛ የፕሪቶሪያን ስምምነት አደናቁረው ያጠፉ ሰዎች አሁንም መጥተው መካሪና ባራኪ ሆነዋል። ይሄ በቃ ሀገር የሚለውጥ ነው፣ ለአፍሪካ ጥሩ ምሳሌ ነው እያሉ ይናገሩልሃል ወጥተው ማለት ነው። በቃ ሌላ ነገር የለውም። ይሄን ያደረጉት። እናም ምክክሩ ምንም አይነት አገራዊ ፋይዳ የለውም። አገራዊ ምክክር ሳይሆን ብልጽግናዊ ምክክርም ነው። ብልጽግና አገራዊ ፋይዳ እንዲኖረው የህግ የበላይነትን ማስከበር አለበት፣ ስርዓትን ነው ማስከበር ያለበት እና ራሱ ፕራግማቲስት ነኝ እያለ ከሚቀልደው የወንብድና አካሄድ ወጥቶ ስርዓታዊ ፓርቲ እንዲሆን ነው የሚያስፈልገው። ስለዚህ ብልጽግና ራሱን ነው ማሻሻል ያለበት የሚል አስተያየት ነው ያለኝ። ታንኪ መልካም። በብልጽግና የምክክር ፖለቲካን መፍጠር ለምን አስፈለገ ወይ ደግሞ ሊያተርፍበት የፈለገው ምንድን ነው የሚለውን ጥያቄ አንስተን ሰፋ ያለ ማብራሪያ ሰጥተበታል። ከነ ማሳያው ነው ሰፋ አድርጋ ያነሳው። አመሰግናለሁ። እንግዲህ ውድ አድማጭ ተመልካቾቻችን በዛሬ ወቅታዊ ጉዳያችን የምክክር ኮሚሽኑና ስብሰባው በሚል ርዕስ ወደ 3 የሚጠጉ ጥያቄዎችን አንስተን ሰፋ ያለ ማብራሪያ ተሰጥቷቸዋል ማለት ነው። በዚህ ጉዳይ ሀሳብ አስተያየት ያለው ሰው እንደተለመደው በውስጥ መስመር መላክ ትችላላችሁ። የዛሬው ውይይታችን በዚህ ጨርሰናል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።